በስመ አብ ወወልድ ወመንፈስ ቅዱስ። እናንተ የሰው ልጅ እኮ እንደዚህ ተሰባሪ እኮ ሸክሎች ነን። የምር የሆነ የተሰማኝን ስሜት እኔ እንደዚህ በቀላሉ አልነግራችሁም። እውነቱ ስነግራችሁ ማለት ነው እንደዚህ ነን። በቃ ለዚህ ጊዜያችን ጠዋት አይተን ማታ ለማንገኝበት አጭር ደቂቃ ውስጥ ነው የምንባለው የምንናጨው ብዙ ምን ሆነው ምናምን ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ከእግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በቢኒ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ከባድ አደጋ ደርሶበት አንዳንድ ሰዎች አሁንም የምትቀልዱ አላችሁ። ይሄ በፕራንክ ወይ በድራማ የሚታለፍ ነገር አይደለም፣ እውነተኛ አደጋ ነው። እንደምታዩት ጸጉሩ ጭምር ተላጭቷል። እንደገና ፊቱ ማብጧል። በደንብ ያስታውቃል ይሄ አደጋ እንደሆነ ማለት ነው። እና ሌላው ደግሞ ይሄንን አደጋ ለአቤል ባረገው ያላችሁ ሰዎች ደግሞ አላችሁ። ይቅር ይበላችሁ። የእውነት ለሰው ክፋትና ተንኮል አትመኙ። እነሱ ልጆቹ ቪዲዮ ነው የሚሰሩት፣ ቪዲዮ ትክክል ድራማ ነው የሚሰሩት። ትክክል አይደለም። እውነት ለመናገር እያደረጉ ያሉት ነገር ትክክል አይደለም። ግን ደግሞ ትክክልም ባይሆን ለሰው ሞትና ክፋት ተንኮል የሚመኝ ሰው በራሱ እኔ የሰው ባህሪ ያለው ብዬ አላስብም። እና እንደዚህ አይነት ኮሜንት አትጻፉ ባካችሁ። እንዴ የሚኖርለት ቤተሰብ እኮ ይኖረዋል ሁሉም ሰው። ምን ሆናችሁ ነው? ከስተት ተመለስ ይባላል እንጂ የሰው ልጅ በዚህ ልክ እንደዚህ ጅል ናችሁ፣ እንደዚህ ሞኝ ናችሁ፣ ለሰው ሞት ትመኛላችሁ። በጣም ነው ማዝነው የእውነት። ስለተጎዳው ልጅ ማዘን ሲኖርባችሁ ጭራሽ የምጽፉት ኮሜንት አንዳንዶችን ነው። ታዲያ አብዛኞቻችሁ ግን ደንግጣችኋል። እኔ ሳልኩትኝ በዚህ ቦታ ላይ አቤል ቢሆን በእርግጠኝነት በገደለ በደፋ በሰነጠቀ ነው የምትሉት። ለእውነት ራሱ ይህ አደጋ ቢደርስና ያሳፍራል አትበሉ። ከነሱ መጥፎ ነገር እንኳን ብታዩ እንኳን በቃ እንኳን እግዚአብሔር ያተረፈ ነው የሚባለው። ሲቀጥል ደግሞ ሁላችንም ህሊናችን ያውቃል። ስራ ድራማ ነው የሚሰሩት፣ ትክክል አይደለም። አዎ፣ ግን ደግሞ ትክክል ባይሆንም ደግሞ ለሰው ሞትና ለሰው መጥፎ ነገር አትመኙ። ቢኒ ግን እንኳን እግዚአብሔር ያተረፈ። ይህቺ ናት እድሜያችን የኛ። ገባችሁ? መቼ እንደምንጠራ አናውቅም። በዚህ አጋጣሚ እኔ አብርሽ በጣም በቃ እንደ ታላቅ ወንድም ነው በዙሪያ ያሉት ልጆች የሚያያቸው ማለት ነው። እንዳያችሁት በብዙ ነገር ነበር ሲያጽናና የነበረው። አይዞ ስልኩ ምን እንገዛዋለን፣ ሞተሩም ከተሰራ ይሰራል፣ የራሱ ጉዳይ፣ ካልተሰራም የራሱ ጉዳይ። የሚያሳስብ ነገር አለው የሚያስጨንቅ። በዚህ ሰዓት ማንም እንደዚህ በዙሪያቸው ነው የሚላችሁ የለም። የሆነ ነገር ከደረሰባችሁ ዞር በል ነው የሚላችሁ። በቃ ይሄ ጓደኝነታቸው ትስስራቸውን በጣም በቃ ያላቸውን ፍቅር ያሳያል። እውነቱን ስንነጋገር ማለት ነው። የሰው ልጅ በዩቲዩብ በብዙ መንገድ ትገናኛላችሁ፣ ግን እንደ እህት እንደ ወንድም የሚጨነቅላችሁ ማግኘት ግን በጣም ከባድ ነው። እና እነሱ ተመካክረው ያገሬ ሰው ምን ይላል? ተመካክሮ የፈሱት ፈስ አይገማም ይባላልና ተመካክረው ለሚሰሩት ቪዲዮ እናንተ ኮሜንታተሮች ሆናችሁ ሌላ ክፋትና ተንኮል የምጽፉ ሰዎች ማስተዋሉን ያድላችሁ በእውነት። እንዴ እኔ ለማንም ቢሆን እንደዚህ በዚህ ልክ ሞቱን በክፋት አልመኝም። በቃ በጣም ነው እንደዚህ አታድርጉ አትበሉ። የእውነት ይሰቀጥጣል። ይሄ ሁላችንም ለሚደርስ ነገር ነው። ነገ አይደለም አሁን እዚህ ጋር እያወራኋችሁ ምን እንደሚፈጠር እኔ አላውቅም። በሰውነቴ ላይ ስልጣን የለኝም። ማንኛችንም በራሳችን ላይ ስልጣን የለንም። ምን እንደሚፈጠርብን አናውቅም። እኔ በጣም ነው የደነገጥኩት እናንተ ቪዲዮን ሳየው የተሰማኝ ስሜት ተውትና። አብርሽ ደግሞ በመሀል ያለኝ ነገር ፍቅር የሴት ጓደኛ አለው ምናምን። እንዴ ሴት ጓደኛ ቢኖረው ይሄን ያክል ህይወት እንደዚህ ያስጨንቃል እንዴ? ያመሰቃቅላል እንዴ? ምንም እኮ አይደለም። ግን በህይወት የሚያስጨንቅ ነገር የለም ማለት አይቻልም። ሁሉም ሰው የየራሱ የሚያሳስበውና የሚያስጨንቀው ነገር ይኖራል። ግን ደግሞ ሀሳብ ሳይሆን እንዳላችሁት ከሆነ ስፒድ ላይ ይሄ የእናንተ የወጣቶች ችግር ነው። ጥንቃቄ የሚባለው ነገር እያንዳንዳችሁ አሁን አወራችሁት እንጂ አተገበሩትም። መኪና ስትይዙ እናንተም እንደዛው ናችሁ። ርቀታችሁን ጠብቃችሁ መሄድ በቃ ወይ አትማሩ ወይ ደግሞ ወረቀቱን በገንዘብ ነው የምታገኙት። ወረቀቱን ካገኛችሁ ተምራችሁ የምታገኙት ደግሞ ካልባችሁ አውቃችሁ አይደለም ወረቀት የሚሰጣችሁ በዚህ ሰዓት መንጃ ፍቃድ ሲባል። ለዛ ነው። እንደገና ወጣትነት አለ። በቃ ልባችሁ ብጥ ድፍን ነው የሚለው። የምታረጉትን አታውቁም። ለራሳችሁም ለሰው መዘዝ ነው የምትሆኑት፣ ጠንቅራ የምትሆኑት። አሁን ቢኒ በራሱ ጥፋት ነው እንደተናገሩት እዚህ ጋር እንግዲህ እንደሰማ ነው ባጃጇ የተጎዳችው፣ ሰውም እዛ ውስጥ የተጎዳው። ስለዚህ ወጣቶች እባካችሁ ከዚህ ነገር ልትማሩ ይገባል። አንዳንድ ጊዜ እግዚአብሔር ሁሉን ነገር ያመጣዋል እኛ ላይ ጉዳት ምናምን ማለት የለባችሁም። ራሳችን ራሱ የምናመጣቸው ነገሮች አሉ በራሳችን ላይ። የተባለውን ነገር ጠብቀን ከሄድን እግዚአብሔርም አለ፣ ኃይል አለው፣ ያግዛል፣ ይረዳል። መትረፍን አይደለም ማሰብ ያለብን። ብዙ ወጣቶች የምታረጉት ችግር ስለሆነ በተለይ አሁን በዚህ ሰዓት አዲስ አበባ ላይ በተለይ በጣም በቃ
እንዴት እንደምትነዱ አታውቁትም። በየቀኑ 3-4 አደጋ ነው የሚደርሰው። ቢያንስ ለእናንተ ለራሳችሁ እንኳን ባታስቡ በእናንተ ዙሪያ ለሚኖሩ ሰዎችና እንዲሁም ደግሞ ከእናንተ ተቃራኒ ለሚጎዳው ውስጥ ላለው ሰው ማሰብ አለባችሁ። ህግ የሚለውን ነገር አክብራችሁ ተጓዙ፣ አክብራችሁ አድርጉ። ከዛ በኋላ ደግሞ ለሚመጣው አደጋ ፈጣሪ ምህረቱን ይላክ ነው። ሌላ ምንም ሊባል አይችልም። እና ማስተዋሉን ይስጠለውላችንም። አንዳንድ ምስቁ ሰዎች ወደ ህሊናችሁ ተመለሱ። እውነት ለመናገር አደጋ አማክሮ አይመጣም። ማንንም ቤት አደጋ አማክሮ አይመጣም። ለነገሩ በእናንተም አይፈረድም። ምክንያቱም ሁሉ ነገራቸው ድራማ ሆነ። በቃ አሁን እኮ እውነትና ውሸቱን ብዙ ሰው መለየት ስላቃተው በቃ ሁሉ ነገር ድራማ። ኢቭን አደጋ ደርሶባችሁ እንኳን ሰው ጋር ብትደውሉ በነገራችን ላይ በሰዓት አብርሽ የሆነ ነገር ገጥሞኛልና ኑልኝ ቢል በዙሪያ ያሉ ሰዎች በሙሉ እነዚህ ካልሆኑ በስተቀር ሌላ ዘመን አይደርስለትም። ፕራንክ ነው እየቀለደ ነው የሚሉት። ለምን? ህይወታቸው በሙሉ ፕራንክ ስለሆነ። ይሄንንም አሁን ባታምኑ አልፈርድባችሁም። ግን ቢያንስ ብዙ የሚያሳምን ነገር አለው። ይሄ ፕራንክ እንዳልሆነ የሚለይ ነገር። ለፕራንክ ተብሎ ጸጉር አይላጭም። ፊቱ እንደምታዩት ተቀይሯል። ሌላ ሰው ነው። ምክንያቱም አደጋው መጥቶታል። በቃ ግን አብርሽ እንዳለው ውጭ ሄዶ መታከም ካለበት እዛም ደግሞ ኤክስሪ መነሳት ካለበት ምናልባት ዛሬውን ለዛሬ ላይታያቸው ይችላል። ነገ ምናምን እየዘጎነ ነገር ካለ ስለሚታይ የተሻለ ሕክምና ቢደረግለት ጥሩ ነው። ጭንቅላት ሲባል ከባድ ስለሆነ ማለት ነው። እየቆየ ነው ነገሮች የሚመጡት። ብቻ ምን እንደምላችሁ አላውቅም። እግዚአብሔር ወጥቶ ከመቅረት ይሰውረን፣ ከድንገተኛ አደጋ ይሰውረን። እውነት ለራሳችን እንሁን። በቃ አንዳንዴ የምናረጋቸውን ነገሮች እንኳን እንዴት ነው እንደ ዘበትና እንደ ቀልድ አድርገን ብንስላቸውም ግን ህይወታችን ላይ ብዙ ነገር እንትን ይላሉና ብቻ በጣም ከባድ ነው። እውነት ጨንቅ ብሎኛል። እኔ ምን እንደምላችሁ አላውቅም። አንዳንዴ የምታወሩት ነገር አይጠፋችሁም፣ ግራ ይገባችኋልና እውነት ፈጣሪ ከዚህ ነገርና ከዚህ አደጋ ከዚህ ነገር ይሰውር። ማለት በቃ እኛ ተሰባሪዎች ነን፣ ባጭሩ ሸክላዎች ነን። ሸክላ እርጥብም ነካው የሆነ ነገርም ነካው ስብር የሚል ነው አይደለ? አደጋ መጠበቅ አይችልም፣ መከላከል አይችልም። የሰው ልጅም እንደዛው ነው። በቃ አንዳንዴ የምናረጋቸውና እንትን የምንላቸው ነገሮች ወደ ራሳችን መመለስ ካልቻልን በጣም ነው የሚከብዱት የሚጎዱት። እና ወደ ራሳችሁ ተመለሱ። አሁን እያረጋችሁት ያላችሁት ነገር ሊያስተምራችሁ ስለፈለገ ነው። እና ወደ ራሳችሁ ተመለሱ። ጥንቃቄ ውሰዱ። በቃ የምታረጉትን ነገር ይበቃል። በቃ አብርሽ አሁን ይበቃል። ወደ ራሳችሁ ተመለሱ። አንዳንዴ ወደሚያስመሰግናችሁ ድራማ ሂዱ። አውቃለሁ እንደማይታይ አውቃለሁ ከባድ እንደሆነ፣ ግን ደግሞ አንዳንዴ ደግሞ እንደዚህ አይነት ነገሮች ሲመጡ እኛ ሊያስደነግጡን አስተምሮ ሊያልፉ ስለሆነ ተረጋጉ። ምንም ቢኒ እዚህ ጋር ድራማ ሊያሰራው የሚችል ነገር የለም በገዛ ህይወቱ ማለት ነው። ለምን አብርሽ ቢሆን ኦኬ በጭንቀት አደጋ ውስጥ ገባው የሆነ ነገር ብሎ ሊያረግ ነው ልትሉ ትችላላችሁ። ይሄኛው ሰው ግን ምንም በእነሱ ህይወት ላይ ጣልቃ የሚያስገባው ነገር የለም በዚህ ልክ ማለት ነውና እግዚአብሔር ይማረህ፣ ምህረቱን ይላክልህ፣ ቀላል ቁስል ያርግልህ። አንተንም ሌሎቹንም የተጎዱትን በአንተ ምክንያትም የማንም ነፍስ እንዳይጠፋም እግዚአብሔር ይርዳ። በዛም በኩል የተጎዱትን ፈጣሪ ማራቸው። ወዳችኋለሁ። መልካም ጊዜ። ቻው ቻው። ላይክ፣ ሼር፣ ሰብስክራይብ አድርጉ።